ሰላም ዲዛይነሮች እንዴት ናችሁ? ያሬድ ነኝ። ከዛሬ ጀምሮ በተለያየ ክፍል አዶቤ ኢንዲዛይን ላይ እያንዳንዱን ነገር ለማየት እንሞክራለን። የዚህ ኮርሳችን የመጨረሻው ምዕራፍ የሚሆነው ደረጃውን የጠበቀ ፕሮፌሽናል ቆንጆ የሆነ መጽሐፍ መስራት ነው። ግን በየመሃሉ ጋዜጣ እንዴት ይሰራል፣ መጽሔቶች እንዴት ይሰራሉ፣ ሌላም የላይአውት ስራዎችንም በየመሃሉ ግን ማየታችን አይቀርም። ኮርሱን እንዴት ነው የምናደርገው? ኦኬ በተለያየ ክፍል ከፍለን ነው የምናየው። ይሄ ፓርት 1፣ ፓርት 2፣ ፓርት 3 እያለ እንሄዳለን ማለት ነው። በመጀመሪያው ክፍል ወይም ፓርት 1 ላይ አከፋፈቱ ላይ ነው ሞር ትኩረት የምናደርገው። ኢንዲዛይን እንዴት እንከፍታለን ያሉትን አጠቃላይ ኢንትሮዳክሽን ኮንሰፕት ላይ እናተኩረው እያለን እንሄዳለን ማለት ነው። በጣም ጥሩ ጊዜ ይኖራል ብዬ ተስፋ አድርጋለሁ። እናንተ ይህን ቱቶሪያል በምታዩ ሰዓት በመጀመሪያ ፓርት 1 ነው ማየት ያለባችሁ። ከዛ ስቴፕ ባይ ስቴፕ ክፍል 2፣ ክፍል 3 የሚለውን ደግሞ እያያችሁ ትሄዳላችሁ ማለት ነው። ያው ከዛ በተጨማሪ አስቀድሜ የምመክረው ነገር ምንድን ነው፣ ቱቶሪያሎችን በምታዩ ሰዓት ዝም ብሎ ፕሌይ አድርጎ ማየት ሳይሆን በየመሃሉ ፖዝ እያደረጋችሁ የምናየውን ነገር እንደገና ኤክሰርሳይዝ እያደረጋችሁ መቀጠል፣ ፖዝ እያደረጋችሁ ኤክሰርሳይዝ እያደረጋችሁ መቀጠል፣ ምን ያህል ገብቷችኋል የሚለውን ነገር ማለት ነው። ግን ስራው ላይ ያለ ሰው ካለ ግን ኢንዲዛይን በደንብ እየሰራ ያለው ሰው ካለ ሞር ኢንትሮዳክሽን ፓርት ብዙም ላይ ጠቅሞ ይችላል። እሱ ቀጥታ ልክ መጽሐፍ ስንጀምር እዛ ላይ መከታተል ይችላል ማለት ነው። ዛሬ መጀመሪያ የምናየው ፓርት 1 እና ጥሩ ጊዜ ይኖረናል ብዬ ተስፋ አድርጋለሁ። ከዛ በተጨማሪ በዚሁ ሪከመንድ ለማድረግ ያክል ግራፊክስ ዲዛይን ላይ፣ ቪዲዮ ኤዲቲንግ ላይ፣ እንደዚሁ ሞሽን ግራፊክስ፣ ሌሎችም የህትመት ትምህርቶች ላይ ሞር በደንብ መማር የሚፈልግ ሰው በዚህ ሪከመንድ ለማድረግ ያክል ብርሃንና ሰላም ማተሚያ ድርጅት ውስጥ በሚገኘው የብርሃንና ሰላም ህትመት ቴክኖሎጂ ኮሌጅ መቶ መማር ይችላል። በጣም አንጋፋና የረጅም ዓመት ልምድ ያላቸው መምህራን ተቋም፣ በጣም ያው ዌል ናውን የሆነ ተቋም ነው። ጥሩ ተቋም ነው እና እዛ መታችሁ ብትማሩ ሪከመንድ አደርጋለሁ። ጥሩ ጊዜ እንደሚኖረን ተስፋ አለኝ። ወደ ክላስ ኦኬ፣ እስቲ መጀመሪያ ምን እንመልከት። እንግዲህ አዶቤ ኢንዲዛይን የምንለው ሶፍትዌር ነው። አክቹዋሊ ይሄ 2025 ቨርዥን ነው አሁን እኔ የከፈኩት። በየትኛውም ቨርዥን ላይ መስራት ትችላላችሁ፣ ምን ችግር የለው። በት እኔ ሪከመንድ የማደርገው አዲስ ቨርዥን መጠቀም ጥሩ ነውና አዳዲስ ቨርዥኖችን መጠቀም አለባችሁ። አፕዴት ማድረግ ጥሩ ነው። አንዳንድ ፊቸሮችን ቀየር የሚሉ ፊቸሮች አሉ፣ የሚጨመሩ ነገሮች አሉ እና ወደኋላ ላለመቅረት ከሶፍትዌሩ ጋር እኛም ራሳችንን አፕዴት ብናደርግ አሪፍ ነው። ያው ከዛ ውጪ ከማንኛውም አዶቤ ኢንዲዛይን ላይ መስራት ትችላላችሁ ማለት ነው። እንጀምር። በመጀመሪያ የምንመለከተው አከፋፈት ነው። አሁን እንደዚህ ተከፈተ ማለት ያሁን ዌልካም ስክሪን ነው የሚባለው እና እዚህ ጋር ምንም ነገር የለም። እንደምታዩት አሁን እዚህ ጋር ምንም ስራ መስራት አልችልም። መጽሔት መስራት አልችል፣ ብሮሸር አልችል፣ ጋዜጣ መስራት አልችል፣ መጽሐፍ ምንም መስራት አልችልም። ምክንያቱም ይሄ ኦልሬዲ ዌልካም ስክሪን ነው። ስለዚህ ይህንን አሁን የተከፈተውን ዌልካም ስክሪን ወደ ስራ ማዘጋጀት አለብኝ፣ ወይም አዶቤ ኢንዲዛይንን አሁን እኔ ለምፈለገው የዲዛይን ስራ ሬዲ ማድረግ አለብኝ። ያ ማለት ደግሞ ዶክመንት ክሬት ማድረግ ማለት ነው። እንዴት ነው የምናደርገው? በመጀመሪያ ኒው ቨርዥን ላይ ያላችሁ እንደዚህ ኒው ፋይል ኦር ኦፕን የሚል ልናገኝ እንችላለን። ኦፕን የምንለው ከዚህ በፊት አዶቤ ኢንዲዛይን ላይ ሰርተን ሴቭ ያደረግናቸው ፋይሎች ካሉ እነዛን ፋይሎች እንደገና በመጥራት እና በመክፈት ቀጥታ ከዛው ስራ መቀጠል እንችላለን ማለት ነው። እንደ ማንኛውም ሶፍትዌር ማለት ነው። ኒው ፋይል የምንለው ግን በቀጥታ አዲስ ስራ ልንሰራ ነው ማለት ነው። ዶክመንት ክሬት አድርገን ከዛ አንጻር ኒው ፋይል ብለን መጀመር እንችላለን። ምናልባት ግን እንደዚህ አይነት ዌልካም ስክሪን የሌላችሁ የድሮ የኢንዲዛይን ሶፍትዌር የምትጠቀሙ ግን ካላችሁ ፋይል መሄድ ትችላላችሁ። ያው ሁላችንንም እንዲያግባባን ያክል እችን ከምጠቀም የተለመደውን በፋይል ልግባ። ፋይል እንላለን። ፋይል ካለን በኋላ ዝች ጋር ኒው የሚል እናገኛለን። ኦኬ ታያችኋል አይደል? ኒው የምትል እናገኛለን። በሱ ስር ዶክመንት፣ ቡክ፣ ላይብራሪ ኦፕሽናል። ልድገመው። ፋይል ገባለው፣ ኒው ኦኬ ኤንድ ዶክመንት ነው የምትሉት።
ወይም ደግሞ ኪቦርድ ሾርት ኪ የሚጠቀም ሰው ፎር ስፒድ አፕ ለማድረግ አሪፍ ነው። እንደምትመለከቱት ኮንትሮል ፕላስ ኤን ይላል። ሶ ጀስት ሲምፕሊ ኮንትሮል ኤን ብትነኩ አውቶማቲካሊ ኒው ዶክመንት ያደርግላቸዋል ማለት ነው። ሶ እንጀምር። ፋይል ኒው ኤንድ ዶክመንት። ሶ በዚህ ጊዜ እንደዚህ አይነት ዲያሎግ ቦክስ ይከፈታል። ሶ እዚህ ጋር የምፈልገውን ነገር የወረቀት አይነት እመርጣለሁ፣ ኦር ዶክመንት ክሬት አደርጋለሁ። ሪሰንት ከዚህ በፊት የከፈትናቸው የዶክመንት ሳይዞች ካሉ እዚህ ጋር ሪሰንት ላይ እናገኛለን። ላይክ ኤ4 ከፍቼ ከሆነ ኤ4 ላገኝ እንችላለሁ። ሴቭድ ሴቭ የተደረጉ ያው የዶክመንት ሳይዞችን ሴቭ ልናደርግ እንችላለን። ፕሪንት ከህትመት ጋር የተገናኙ ስራዎችን፣ ዌብ ከዌብ ኬስ ጋር ላይክ ዲጂታል ፐብሊሽንግ ኦር ኬስ ስራዎችን ስንሰራ እንጠቀምበታለን። ሞባይል ከዲቫይስ ጋር የተገናኙ ኦኬ። እኛ የምንሰራው አብዛኛው እንደምታውቁት ለህትመት ነው። ኦኬ ያ ማለት የወረቀት አይነቶች ነው የምንጠቀመው፣ የህትመት ወረቀቶችን ማለት ነው። ስለዚህ ፕሪንት ነው የምንለው ማለት ነው። ፕሪንት የሚለው ላይ ስንመጣ ዝች ጋር ቪው ኦል ፕሪሴትስ ምትላገኛለች። እሷን ክሊክ ድበን ያ ሲ ኤ5 ኤ4 ኤ3 ያለ እነዚህ ኤ ሲሪስ የሚባሉ ናቸው። አክቹዋሊ ወረቀት ታይፖች ኤ ሲሪስ፣ ቢ ሲሪስ፣ ኤን ሲ ሲሪስ ተብለው ይከፈላሉ። እነሱን ወደፊት መጽሐፍ ስንሰራ በደንብ ክሊር አድርጌ እነግራችኋለሁ። ለአሁን ግን አብዛኞቻችን የለመድነው ኤ4 ነው። ኤ3 ልንከፍት እንችላለን፣ እንደ ሁኔታው ኤ5 ልንከፍት። ላይክ ለምሳሌ የመጽሔት ስራ ሰራ ከሆነ ኤ4 ላደርግ እችላለሁ። ሰው ጀስት ኤ4 የሚለውን እስቺ ጋር ፒክ ማድረግ እችላለሁ። አውቶማቲካሊ ዳይሜንሽኑ እዚህ ጋር ይሰጠኛል። በት ምንድን ነው ዳይሜንሽኑ? ፒ የሚል አለ። ይህን ሜዥርመንት የሚያውቃለ? ኦኬ ሶ ይህንን እንግዲህ እኛ እንግባባ ማለት ይህ ሜዥርመንት ሰው እኛ የምናውቀው ብዙ ጊዜ ኦር የለመድነው በሴንቲሜትር ነው። ሶስት ጋር ዩኒት የምትላል ክሊክልና ፒካስ ይላል። ምንድን ነው ፒካስ የሚነግረኝ? ኦኬ ሶ በደንብ ነው እንሰራለን ማለት ነው። ሴንቲሜትር ኦር ሚሊሜትር አለ፣ ኦር በኢንች የሚሰራ ኢንች ኦር ኤኒ ሜዥርመንት ሲጋር መጠቀም ይችላል። ያው ፒክሰል ፎር ዲጂታል ፐርፐስ። ሴንቲሜትር የሚለውን እስኪ እንምረጥ። ያ ኦኬ አያችሁት? ዊድሱን 21 ይለኛል፣ ሄቱን ደግሞ 29.7። ይሄ የኤ4 ዳይሜንሽን ይታወቃል። 21 በ29 27 ማለት ነው። ሶ ሌላው እዚች ጋር ነው ፕሪሴት ዲቴል የምትለው ጋር አንታይልድ ዋን ይላል። ይሄ ዶክመንት ኔም ነው። ኦኬ የምንሰራው ስራ ስም ሊኖር ይገባል። ኦኬ ለምሳሌ መጽሔት የምትሰሩ ከሆነ ማጋዚን፣ ኒውስፔፐር የምትሰሩ ከሆነ ኒውስፔፐር፣ ቡክ ከሆነ ቡክ፣ ኦር በመጽሐፉ ርዕስ ሳምቲንግ ርዕስ መስጠት አለበት እንጂ ዝም ተብሎ እንደዚህ አንታይልድ ዋን አንልም። ኦኬ ሶ ስም ግድ ነው። ያለበለዛ የምንሰራው ስራ ስም የለውም ማለት ነው። ያ ላይክ እንደዛ አድርጋችሁ አስቡት። ሰው አንታይልድ ዋን መባል የለበትም። ምን ልበለው ብዬ ላይክ ፓርት ዋን ልበለው። ፓርት ዋን አሁን ምንም መጽሐፍ ስለማልሰራ ሌላኛው ዳይሜንሽን ነው። ሉኬት እዚህ ጋር እስኪዩት 21 ወደ ጎን 29.7 ወደ ታች ይላል። ምን ማለት ነው? ፖርትሬት አይደል? ፖርትሬት ማለት ወደ ጎን አነስ ሲልና ወይም ዊድሱ አነስ ሲልና ሄቱ ግን ተለቅ ይላል ማለት ነው። ላይ ሲሆን ፖርትሬት እንለዋለን። ተግባብተናል? ዊድሱ ወደ ጎን ያለው ዳይሜንሽን ያንስና ቁመቱ ከጨመረ ማለት ነው። ኦኬ ላንድስኬፕ ማለት ደግሞ ተቃራኒ ነው። ኦኬ ሉክ ላንድስኬፕ ሲሆን ደግሞ ወደ ጎን ረዘም ይልና ወደ ታች አነስ ይላል ማለት ነው። ኦኬ ሶ እዚህ ጋር ራሱ ኦሪንቴሽን በቀያየርኩኝ ቁጥር የመጀመሪያው ፖርትሬት ናት። እቺ ላንድስኬፕ ነው የምትባለው። ክሊክ ባደረኩ ቁጥር ሲ ቁጥሮቹ ሲቀያየሩ ታያላችሁ። ኤግዛምፕል ላይክ ፖርትሬት ሳደርገው እንደምታዩት ዊድዙ 21 ነው፣ ሄቱ ትልቅ ነው አይደል? 29.7። ኦኬ እስኪ ላንድስኬፕ ላድርገው፣ ክሊክ ልበለው። አሁን በዚህ ጊዜ ማን ጨመረ? ዊድዙ ጨመረ፣ 29.7፣ ሄቱ 21። ኦኬ በዚህ ጊዜ ዊድዝ ጨመረ ማለት ነው። ሰው እንደዚህ ሲሆን ላንድስኬፕ እንለዋለን። ፖርትሬት ሲሆን ደግሞ እንደምታዩት ዊድዙ አነስ ሲልና ሄት ይጨምራል ማለት ነው። እንደምንፈልገው ኦሪንቴሽን መቀየር እንችላለን ማለት ነው። ሌላኛው ደግሞ ኤ4 መክፈት ባልፈልግ አሁን ለምሳሌ ዝም ብዬ እንደዚሁ ላይክ ኦር በከስተመር ፍላጎት ዳይሜንሽን መጻፍ ብፈልግ ኤግዛምፕል ለምሳሌ ወደ ጎን 30 ማድረግ ብፈልግ ወደ ታች 40 ማድረግ ብፈልግ አያችሁ በዚህ ጊዜ አሁን የተናገርኩት ዳይሜንሽን እዚህ ውስጥ ያለ አይመስለኝ ያለም እንደዚህ አይነት ሳይዝ ሰው እንዴት ነው ማድረገው? እንደዚህ ቢፈለገስ ነው። በዚህ ጊዜ በመጀመሪያ ዩኒት እናስተካክላለን። ኦኬ ለምሳሌ 30 በ40 ብል ምንድን ነው 30 በ40 ሚሊሜትር ሴንቲሜትር ኢች። ምክንያቱም ዩኒቱ ከተቀየረ ቁጥሩ ላይ ኢፌክት ስላለው እንደምታውቁት ላይክ ለምሳሌ 30 በ40 ብዬ
አንድ ሰው በሚሊሜትር ቢከፍት አንድ ሰው በሴንቲሜትር ቢከፍት ይሄ ማለት 30 ሴንቲሜትር እና 30 ሚሊሜትር ልዩነት ዩኒት። ሰው የመጀመሪያ ስራችን ምንድነው? ዩኒቱን ማስተካከል ነው። ሶ ፈርስት ሴንቲሜትር ብለዋል በሴንቲሜትር ከተጠየቅን ከዛ ዊድዙን 30 ብባል 30 ብዬ እጽፋለሁ ማለት ነው። ሄቱን 40 ከሆነ 40 ብዬ እጽፋለሁ ማለት ነው። ስለዚህ አሁን ይሄ ምንድነው የሚባለው? ፖርትሬት ላንድስኬፕ ፖርትሬት። ምክንያቱም ሄቱ ትልቅ ነው። እንደዚህ እንደምፈልገው መጻፍ ይችላል። ለምሳሌ ወደ ጎን 15 ወደ ታች 10 ብባል ምን ሴንቲሜትር። ሶስት ጋር ክሊክ ላለው ሴንቲሜትር ኦር ሚሊሜትር መርጣለሁ ኤንድ ሲምፕሊ እዚህ ጋር ኦኬ 15 ከሆነ 15 እላታለሁ ማለት ነው። ሄቱ 10 ከተባለ 10 እላለሁ ማለት ነው። በሌላ ሜዠርመንት ላይክ ለምሳሌ ኤግዛምፕል ቢዝነስ ካርድ ብባል አክቹዋሊ ቢዝነስ ካርድ በኢንቲሲ እናሰራም አይሰራም ማለት ሳይሆን እንደዚህ አይነት ዋን ፔጅ የሆኑ የግራፊክ ዲዛይን ስራዎች ፎቶሾፕ ኤንድ ኢሉስትሬተር ብትጠቀሙ ሊከብድ ስለሚደረግ ነው እንጂ ለምን አይሰራም። ሶስት ጋር ክሊክ እንድና ኢንች ልምረጥ። አሁን ቢዝነስ ካርድ ስንት ነው ዳይሜንሽኑ? ኢንተርናሽናል ዳይሜንሽኑ የታወቀ ነው። 3.5 ወደ ጎን ወደ ታች ስንት ነው? 2 ኦኬ። ሶ በኢንች የተባልኩት መጀመሪያ ኢንች መርጥና ኦኬ 3.5 ኢንች በ2 ኢንች ለዋለሁ ማለት ነው። ሶ በዚህ መንገድ እንደምንፈልገው በምንፈልገው ሳይዝ ዶክመንት ክሬት ማድረግ እንችላለን ማለት ነው። ኦኬ የተግባባ ነው። ሶ ምን እናድርግ? እኔ እንኳን በራሳችን እንክፈት ሴንቲሜትር እናድርገው። እሺችን 21 ለበላት እችን ደግሞ 29.7 ዛት ሚንስ A4 ማለት ነው። ወይም እዚህ ጋር ባይ ዲፎልት A4 ፒክ ማድረግ እንችላለን። ስለዚህ እኔ መክፈት የፈለጉት ፔጅ ስንት ነው ማለት ነው? 21 ወደ ጎን 29.7 ወደ ታች ዛት ሚንስ A4። ሌላው ነምበር ኦፍ ፔጅ እዚህ ጋር ፔጅ የምትላለች እዚህ ጋር ኦኬ የምንሰራው መጽሐፍ ሊሆን ይችላል። ስንት ገጽ ያለው? 40 100 ላይክ 170 200 ምናልባት 1000 ሶ እንደምንፈልገው እንደምንሰራው ስራ ነምበር ኦፍ ፔጅ እናስገባለን። ኤግዛምፕል ፔጅ የሚለው ላይ ስንት ላድርግ? እኔ 8 ገጽ ያለው መጽሐፍ ብዙ የለም። እንደምንፈልገው ግን መጻፍ እንችላለን። ይሄ ቁጥር ላይ በተመለከተ ግን እዚህ ጋር 8 ብልም በኋላ ዶክመንቱን ክሬት ካደረግን በኋላ እንደምንፈልገው መጨመር እንችላለን። ኦኬ እሺ ሶ ነምበር ኦፍ ፔጅ 8 ገጽ ያለው ሌአውት ነው የምሰራው ማለት ነው። ኦኬ ሌላው ፌሲንግ ፔጅ ነው። በነገራችን ላይ እዚች ጋር ፕሪቪው ምትል ታያችኋለች። እስቲ አክቲቭ ላርጋት። ምን ተፈጠረ? ኦ የምከፍተውን ዶክመንት እያሳየኝ ነው ማለት ነው። ሲ ነው ኦኬ ግን አልከፈኩም ገና ክሬት አላደረኩም። ይሄ ነገር በአብዛኛው ያለው አዶቤ ዲዛይን ላይ ነው። ኬሞን ፎቶሾፕ እና ኢሉስትሬተር ላይ ማየት አልቻልንም። ፕሪቪው ምትል ስንከፍት ማለት ነው። አብዛኛው የግራፊክስ ሶፍትዌር ላይ ጀስት አብዛኛው የግራፊክስ ሶፍትዌሮች ላይ ከከፈትን በኋላ ነው ያው ይህንን ዶክመንት የምናየው የተከፈተው ዶክመንት የምናየው ማለት ነው። ኢንዲዛይን ላይ ግን አስቀድመን እዚች ጋር ፕሪቪው ብናደርጋት እናያታለን ማለት ነው። ኦኬ ቁጥር ላይ የርኩኝ እንዴ እስቲ 21 29.7 ልክ ነኝ። ኦኬ ሌላስ ፌሲንግ ነምበር ኦፍ ፔጅ እችኛዋን 8 ብዬ ነበር። ኦኬ ፌሲንግ ማለት ፌሲንግ በራ ማለት በኋላ ከከፈትን በኋላ አሳያችኋለሁ። ፔጆቹ አቀማመጣቸው ጎን ለጎን ይሆናል ማለት ነው። ፌሲንግ በራ ማለት ፌሲንግ ጠፋ ማለት ደግሞ ፔጆቹ ዋን ሳይድ ነው የሚቀመጡት ማለት ነው። ስለዚህ ፌሲንግ የምናበረው ለምንድን ነው? የምንሰራው ዲዛይን ኦር ሌአውት ኦር መጽሐፍ ማንኛውም ነገር ሊሆን ይችላል ለህትመት ነው ማለት ነው። ምክንያቱም መጽሐፎች ከታተሙ በኋላ የፔጆቹ አቀማመጥ ሳይድ ባይ ሳይድ ስለሆነ ለምሳሌ ገጽ 1 በግራ በኩል ከሆነ ገጽ 2 በቀኝ ይሆናል ማለት ነው። ሰው ጎን ለጎን የሚቀመጡት ፔጆቹ። ፌሲንግ አጠፋን ማለት ደግሞ ፔጆቹ የሚቀመጡት ዋን ሳይድ ይሆንና ወደ ታች ነው የሚሆነው። እንደዛ የምናደርገው ደግሞ ለዲጂታል ፐብሊሽንግ ነው። ላይክ ፒዲኤፍ አድርገን በሞባይል በማንኛውም ዲቫይስ የምናነብ ከሆነ ስክሮል እያደረግን ለማንበብ እንዲመች ዋን ሳይድ ይሆናል ማለት ነው። ነገር ግን ከከፈትን በኋላ እነግራችኋለሁ። ለጊዜው ግን ይሄ ነው ኮንሰፕቱ። ጀስት ይብራ። ምክንያቱም አብዛኛው የምንሰራው መጽሐፍ መጽሔት የወለ ህትመት ስለሆነ። እንቀጥል። ሌላው ኮለመን። ኦኬ እስቲ ኮለመን እንያት። ኮለመን ማለት እንደምንፈልገው ፔጃችንን መክፈል እንችላለን። ላይክ ለምሳሌ መጽሔት ከሆነ ለ3 ልንከፍል እንችላለን። ለ2፣ ጋዜጣ ከሆነ ለ4 ልንከፍል እንችላለን። ወይም መጽሐፍ ከሆነ ላንከፍል እንችላለን። ኮለመን ትከፈል ነው ማለት ይሄ ስፔስ ለ2 ይከፍላል። ልክ
ኤግዛምፕል ለምሳሌ አርጋት ኮለመን 1 ይላል። ላይኛውን ቅስ በመጠቀም ክሊክ ብል 2 ሆነች። ኦኬ ያ ለ2 ተከፈለች። እስቲ ትራይ ላድርግ። ሌላ 3 ብለው ወደ ላይ ቀስት ለ3 ተከፈለ ማለት ነው። ሳት ሚንስ እዚህኛው ኮለመን ላይ ቴክስ ፎቶ ማስገባት ይችላል። ኦር ኤኒ ዲዛይን ስራ እዚህ ጋር በተመሳሳይ እዚህ ጋር በተመሳሳይ እንደምንፈልገው። ሌላኛው ቺ ስፔስ ጉተር እንላታለን። ኦኬ ቺ ስፔስ ጉተር ነው የምትባለው። ግን እቺ ስፔስ ወይም እቺ ጉተር ያለችው በኮለመኖች መካከል ስለሆነ ምን ትባላለች ማለት ነው? ኮለመን ጉተር እንላታለን ማለት ነው። እዚህ ጋር አስተውላችሁ ከሆነ ኮለመን ጉተር የሚለው ኦፕሽን አለ። ኦኬ ዛት ሚንስ ምን ማለት ነው? ኮለመን ጉተር የሚለውን የላይኛውን ቀስ ለምሳሌ ክሊክ ባደረገው አውቶማቲካሊ እንደምትመለከቱት ስፔሲንጉ እየጨመረ ይሄዳል። በመሃላቸው ያለው ስፔስ በዚህ ኮለመን እና በዚህ ኮለመን በዚህ ኮለመን እና በዚህ ኮለመን መካከል ያለው ስፔስ እንደምታዩት እየጨመረ ይሄዳል ማለት ነው። የታችኛውን ቀስ ክሊክ ባደረገው ደግሞ እየቀነሰ ይሄዳል ማለት ነው። ናይስ እኔ እንኳን ለዚህ ስራ ኮለመን ምን ያደርግልኛል? ለቀንሳው ዋን ኮለመን ዋን ከሆነ ጉተር አያስፈልገኝም ማለት ነው። ምክንያቱም አንድ ኮለመን ነው ጉተር በሁለት ኮለመኖች ማለት ነው። ኦኬ ሌትስ ጎ። ሌላው ማሪጅን ነው። ማሪጅን ያው እንደምታውቁት ስፔሲንግ ነው። ፒንክ መስመር እንደምታዩት እዚህ በኩል ፒንክ በዚህ በኩል ወይን ጠጅ ይመስላል። ይህ ገባ ያለው ስፔስ ማለት ነው። ወረቀታችን እንደምታዩት ቺ ጫፏቺ የወረቀታችን ኤ4 ማለት ከዚች እስከዚህ ማለት ነው። እዚህ ጋርም ገባ ብሏል፣ በዚህም ገባ ብሏል፣ በላይም ገባ ብሏል። ይሄ ገባ ያለው ነው እንግዲህ ማሪጅን የምንለው። ማንኛውም ስራ ሲሰራ ማንኛውም ዲዛይን ሲሰራ በተለይ ሌአውት ኬዝ ኖት ሌአውት ማንኛውም የግራፊክስ ዲዛይን ላይ ከጠርስ አይጨመርም ገባ ይባላል ስፔሲንግ። ይሄ ኤሌመንትስ ኦፍ ግራፊክስ ዲዛይን የሚል ወደፊት በዚህ ጉዳይ እናወራበታለን። ለማንኛውም ይሄ ስፔሲንግ ነው ማለት ነው ማሪጅን የምንለው። እንደምንፈልገው መጨመር ይችላል። ሌትስ ትራይ ኤግዛምፕል። እቺ ነገር አስቸገረች ነው። ትንሽ ቀነስ ላድርጋት፣ ትንሽ ሪሳይዝ ማድረግ እንችላለን። በነገራችን ላይ እንደምታዩት ትንሽ ቀስት በጣም ማሪጅን ላይ ልምጣና ቶፕ ቦተም ኢንሳይድ አውትሳይድ ቶፕ ቦተም ኢንሳይድ አውትሳይድ። ኦኬ ቶፕ ላይ መጥቼ ለምሳሌ ሌላኛው ቀስ ክሊክ ስል ያው እንደምታዩት እየጨመረ ነው። ኦር ገባ እያለ እንዴት ነው ገባ እያለ ያለው? በዚህም በላይም በጎንም በታችም ኢኳሊ ነው የሚወርደው ማለት ነው። ኦር የሚገባ የሚለው እኔ የምፈልገው እንደዛ ነው ወይ ነው። እና ደግሞ ለምን ሆነ? ኦኬ የሆነበት ዋናው ሪዝን ስች ጋር ሲታያችኋል ሊንክ ሆናለች ማለት ነው። እቺ ነገር ሊንክ ሆናለች ማለት ሜክ ኦል ሴቲንግ ዘ ሴም ማለት ነው። አንዱን ብትጨምሩት ሁሉም ይጨምራል። ኤግዛምፕል እኔ ቶፕ ብጨምር እያያችሁት ነው አይደል? ሁሉም ይጨምራሉ ማለት ነው። በቀንስ ለምሳሌ ኢንሳይድ ላይ መጥቼ እዚህ ጋር በቀንስ ሁሉ ነው ይቀንሳል። ቶፕ አልቀነስኩም፣ ኢንሳይድ ላይ ግን ይቀንሳል። ለምን? ሊንክ ሆናለች። ኦር ሁሉንም አንድ ላይ አያይዛቸዋል። አንዱን ስትጨምር ሌላውም ይጨምራል ማለት ነው። ሶሉሽን አሊንክ ትሏታላችሁ። ዛት ሚንስ ክሊክ ማድረግ ራሱ ላይ አሁን አሊንኮች ሊንክ አሊንክ ሊንክ አሊንክ ሊንክ ኤንድ አሊንክ እንዲህ ሆነ ማለት አሁን ቶፕ ልጨምር ነው። መጨመር ያለበት ቶፕ ብቻ ነው። ቤስት ላይ ክሊክ ያ እየጨመረ ያለው ቶፕ ነው ማለት ነው። በዚህ መንገድ አሁን ደግሞ ቦተም እየጨመርኩ ነው። እንደምንፈልገው ቦተም መጨመር እንችላለን ማለት ነው። ሊንክ ካረኳት ደግሞ ሁሉንም በተመሳሳይ ይጨምረዋል ማለት ነው። አይ ቲንክ ግልጽ ይመስለኛል። ሌላ ብሊድ፣ ይህን ጉዳይ ስፔሻሊ ብሊድ እና ስለግ ኮንሰፕት ላይ መጽሐፍ ስንሰራ ዲቴይል ብናወራበት ጥሩ ይመስለኛል። ምክንያቱም ማንኛውም ዲዛይን ከተሰራ በኋላ ይታተማል። ከታተመ በኋላ ይቆረጣል። ሲቆረጥ መቁረጫ ሳይዝ የሚባል ደግሞ ነገር አለ። ስለዚህ እችን ጉዳይ መጽሐፍ መስራት በምንጀምር ሰዓት የመጨረሻው ምዕራፋችን ላይ ማለት ነው በደንብ ብናወራበት ጥሩ ይመስለኛል። እስካሁን ያየነው ነገር አይ ቲንክ ገብቷችኋል ብዬ ተስፋ አድርጋለሁ። ምንድን ያደረግነው ስም ሰጠን፣ ማኑዋሊ ዳይሜንሽን መስጠት እንችላለን አለን። ኦር እዚህ ጋር ካሉት ፕሪሴቶች አሉ ፒክ ማድረግ እንችላለን አለን። ኦሪንቴሽን አየን። እዚህ ጋር ቁጥር በምንሰጥ ሰዓት ኦር ሳይዝ በምንሰጥ ሰዓት በመጀመሪያ ማድረግ ያለብን ዩኒት መቀየር እንደሆነ ተነጋግረናል። ነምበር ኦፍ ፔጅ እንደምንሰጥ ተነጋግረናል። ፌሲንግ የሆነ በምሳሌ ባይሆንም
ሃይላይት ደረጃ ለማውራት ሞክረናል። ይህን ግን ከከፈትን በኋላ ዲቴይል ነው ያለን። ኦኬ ኮለምን እንዴት እንደምከፍል አይተናል። ጉተር አውርተናል። ኤንድ ማሪጅን ኦኬ ትንሽ ልቀንሳት ሊንክ እንደሆነ ማለት ነው። ኦኬ ካደረገን በኋላ ጀስት ክሬት እንበል። ኦኬ ኮንቴክስቹዋል ታስክ ባር የምንለው ኮንሰፕት ነው እና ይሄ ኒው ቨርዥን ላይ የተጨመረ ነገር ነው። ምናልባት ኒው ቨርዥን ካልሆነ እናንተ ሌላ ታገኙ ስለምትችሉ ጀስት ሃይድ ላድርገው። ክሊክ ኤንድ ሃይድ ኮንቴክስት ባር። ኦኬ ሶ አሁን ይሄ አዶቤ ኢንዲዛይን ለስራ ዝግጁ ነው ማለት ነው። ናው ምንም ነገር አሁን መስራት እችላለሁ። መጽሐፍ፣ መጽሔት ኦር ኤኒ ቡክሌት ስራዎች ኦር ሌአውት ምናምን ምንም ነገር ጋዜጣ ጨምሮ። ኦኬ የመጀመሪያው ስራ ምንድን ነው? እንዲህ ከተከፈተ በኋላ ምንድን ነው ማድረግ ያለብን ነው። አንደኛ ይሄ ሜን ባር እንለዋለን ኦር ሜኑ ባር። ሶ እዚህ ጋር ጀስት ኮማንድ የሚመስሉ ነገሮችን የምናገኝበት ነው። ለምሳሌ ፋይል ላይ ኒው ማድረግ ፈልግ፣ እንደገና መክፈት ፈልግ፣ ኦፕን ማድረግ ፈልግ፣ ሴቭ ማድረግ ፈልግ ኦር ኤግዚት ኦር ኤኒ ካይንድ ኦፍ። በነገራችን ላይ ከራሱ ከኢንዲዛይን ላይ ፕሪንት ማድረግ እንደምንችል ታውቃላችሁ። እንችላለን በት ግን ፒዲኤፍ ሆነ ሴቭ ከሆነ በኋላ ቢሆን የተሻለ ነው ለፍጥነት። ኤዲት ኮፒ ፔስት እንዲሁም ሌሎች የኤዲቲንግ ኦፕሽኖች አሉ እና ያለን ወደፊት ሌአውት ታይፕ ታይፖግራፊ ኬስ ኦብጀክት ቴብል ላይክ ቴብል ስራ ስንሰራ ቪው ሾው ኤንድ ሃይድ ማድረግ የምንፈልጋቸው ነገሮች ካሉ ኤንድ ፕለጊንስ ኤንድ ዊንዶ የጠፉብንን ፓናሎች ለማግኘት ኦር ለማጥፋት ኤንድ ሄልፕ ኦንላይን ቲቶሪያል ለማግኘት ራሱ አዶቤ የሚሰራቸው በጣም ቆንጆ ቆንጆ ቲቶሪያሎች አሉ ስፔሻሊ ፎር ቢግነርስ። ራሱ ወደ ክሬቲቭ ክላውድ ይወስደንና በቀጥታ ማግኘት እንችላለን ቲቶሪያሎችን ማለት ነው። ያ እንዲሁም አፕዴት ማድረግ ፈለግ ሳይን ኦር ኤኒቲንግ እንቀጥል። ሌላኛው ይህንን ወርክ ስፔስ እንለዋለን ኦር አርት ቦርድ ኦር ፔጅ ኢንዲዛይን ማለት ነው። ያው በኢሉስትሬተር እና ፎቶሾፕ ላይ ረጅም ጊዜ ስለሰራ የለመድነው አርት ቦርድ ኤንድ ወርክ ስፔስ ማለት ስለሆነ እዚህ ጋር እንደዛ ነው ምንለው። እዚህ ጋር ግን መባል ያለበት ፔጅ ነው። ጀስት ፔጅ ብላችሁ ያዙት። ሌላው ይህን ባር ቱል ባር ኦር ቱል ቦክስ እንለዋለን። ማንኛውንም የሌአውት ዲዛይኖችን በምንሰራ ሰዓት መጽሐፍ፣ መጽሔት ኦር ኤኒ የሚገለጡ የግራፊክ ዲዛይን ስራዎችን በምንሰራ ሰዓት እነዛን ዲዛይኖች ስንሰራ ዲዛይን ለመስራት የሚያስፈልጉን ኤቭሪ አስፈላጊ የሆኑ ቱሎችን ሰብስቦ የያዘ ባር ኦር ቦክስ ቱል ባር ኦር ቱል ቦክስ እንለዋለን ማለት ነው። ናይስ። ሌላኛው እኛ ጀስት ታይትል ባራችን ነው። እንደምትመለከቱት ፓርት ዋን ብዬ ስም ስለሰጠሁት ፓርት ዋን የሚል ታይትል ባር ከፍቶልኛል ኦር ዶክመንት ባር ማለት ነው። ጀስት ስታተስ ባር ኦር ዲስክሪፕሽን ባር እንለዋለን። ይህን ጉዳይ እናየዋለን። ይኛው ፕሮፐርቲ ባር እንለዋለን። ይህን ካንቫስ። ሌላ ኮንትሮል ባር የሚባል አለና ላገኘው አልቻልኩም። ኮንትሮል ባር እጅግ በጣም አስፈላጊ ነገር ነው። ለምሳሌ አራት ማዕዘን ትስሩና አራት ማዕዘን በቀይ ሰርታችሁ ሊሆን ይችላል፣ በቀይ ከለር ዜን ኤኒታይም ቢጫ ኦር ሌላ ከለር መቀየር ብንፈልግ ኮንትሮል ባር ያስፈልገናል። ሶሉሽን እንደዚህ ባሮች በሚጠፉ ሰዓት እንዴት ተመልሰን ማየት እንችላለን? ዊንዶ የታል ኮንትሮል ባር የሚታየው አለ ወይ? ይሄውና ኮንትሮል ሉክ ጀስት ክሊክ ስለው ሶሪ ያው አሁን ኮንትሮል ባር ተከፈተ ማለት ነው። ይሄ ባር እጅግ በጣም አስፈላጊ ነው። ለምሳሌ ቴክስት ጽፋችሁ ቴክስቱን እንደገና ኤዲት ማድረግ ብትፈልጉ፣ ፎንት መቀየር ብትፈልጉ ይሄ ባር ያስፈልጋችኋል። ኦኬ ሶ ይሄ ባር የለም ማለት በጣም አስቸጋሪ ነው ማለት ነው። ሌላው እኔ የምለው ግን ቱል ባር ባይኖርስ? እንደ አጋጣሚ አለ ኮንትሮል ባር ነው የሌለው ግን ባይኖርስ? ይሄ እኮ ማለት እኮ ዲዛይን መስራት አትችሉም ማለት እኮ ነው። ሶፍትዌሩ ተከፍቷል ግን ምንም መስራት አትችሉም ማለት ነው። ሶሉሽን አሁን ምን እናድርግ? ቱል ባርንም ኮንትሮል ባርንም እናጥፋ፣ ዜን መለሰን እናብራ። ይህንን ለማድረግ ጀስት ሲምፕሊ ጎቱ ዊንዶ ማንኛውም የጠፋብንን ፓነል ለማግኘት ኦር ስንፈልግ ደግሞ መልሰን ለማጥፋት እንጠቀምበታል። ዊንዶ ኤንድ ኮንትሮል ራይት በርቶበታል። ዛት ሚንስ አለ ማለት ነው። ዊንዶ ኤንድ ቱልስ ራይት በርቶበታል። ያ ማለት አለ ማለት ነው። ኦኬ ማንን ላጥፋ? ሁለቱ ነው። ኦኬ ኮንትሮል ልምጣና ጀስት ክሊክ ልበለው ጠፋ ማለት ነው። እንደገና ዊንዶ ቱልስ የሚለውን እንደገና ክሊክ ልበለው ጠፋ ማለት ነው። አያችሁ እንደዚህ ሆነ ማለት በቃ እንዴት ነው ስራው? ከባድ ነው ማለት ነው አይደል?
ሶሉሽን እንዴት መልሰን እናገኛቸዋለን? ዊንዶ ትገባላችሁ ኤንድ ኮንትሮል እንደገና ይመጣል። ዊንዶ ትገባላችሁ ቱልስ ስንል እንደገና ይከፈታሉ ማለት ነው። ሶ በዚህ መንገድ የጠፋብንን ፓነል መክፈት እንደገና ማምጣት ኦር ስንፈልግ ማጥፋት እንችላለን ማለት ነው። ሌላኛው ሩለር ነው። ሩለር ይባላል እዚህ ፓርት። ይሄ እዚህ ጋር የምታዩት ሩለር የሚመስል ነገር ማለት ነው። ሶ ይሄ ሩለር ብዙ ጊዜ ለሁለት ነገር ነው የሚያገለግለን። አንደኛው ሩል ጋይድ፣ ለምሳሌ ዩት ሩለር ውስጥ ሆነና እንዲችል ያያችኋት ነው። ግን አንድ ጥያቄ አለኝ። ባይኖርስ? አስቡት። አሁን እኔ ሩለር እንደዚህ ያርኩ ልል ነው ስሩ ልል ነው። ኢንኬዝ እናንተ ጋር ባይኖርስ? እሺ በበርቶ ባይኖርስ? እንዴት ልትሰሩ እንዴት ልትከተሉ? ኢንኬዝ ጠፍቶ ቢሆንስ? ስሙ በዚህ ጊዜ እንደምናደርገው ቪው ኦኬ ኤንድ ያ ሩለር የሚል ይታያቸዋል። ሃይድ ሩለር የሚል ያለው ለምን አላ? ስለዚህ አሁን ሃይድ ነው ማድረግ የምችለው ማለት ነው። ጀስት ክሊክ ስል ጠፋ። እንደገና ቪው ገባለው። አሁን ደግሞ ሾው ሩለር እንሄዳለን ኤንድ ክሊክ ስል መጣ ማለት ነው። ኢንኬዝ አሁን እኔ ስለ ሩለር ሳወራ ድንገት ይሄ ሩለር ቨርቲካሊ ኦኬ ኤንድ ሩለር ሆሪዞንታሊ ድንገት ባይኖር ቪው ትገቡና ክሊክ ማድረግ ወይም ይታያቸዋል እዚህ ጋር ኮንትሮል ፕላስ አር ይሆን ዛት ሚንስ እኔ ሩለር መክፈት ስፈልግ የግድ ሁሌ ቪው መግባት አይጠበቅብኝም ማለት ነው። ኪቦርዳችን ላይ ኮንትሮልን ይዘን አር ስንነካ አውቶማቲካሊ ሩለር ይከፈታል። ኮንትሮልን ይዘን አር ስንነካ ሩለር ይጠፋል ማለት ነው። ሌትስ ትራይ እስቲ። ኮንትሮል አር ጠፋ፣ ኮንትሮል አር መጣ ማለት ነው። አር ሩለር ማለት ስለሆነ ኦኬ በጣም አሪፍ። ሶ ሩለር ለሁለት አይነት ነገር ነው የሚጠቅሙ። እሺ አንደኛ ለጋይድ ኤግዛምፕል፣ ለምሳሌ እዚች ጋር ሩለር ውስጥ ገባና ይታያቸዋል። ሩለር ውስጥ አደራ ወዲህም እንዳትሄዱ ወዲህም እንዳትሄዱ። ሩለር ውስጥ ሲ ሩለር ውስጥ ኦር ሴንተር በግምት ጀስት ድራግ ሌፍት ማውስ በመጠቀም ድራግ ስታርጉ ሲ ሩለር ይመጣል ማለት ነው። ዜን ይህን የሚፈልገው ፓርት ላይ ለምሳሌ ማል እንዲማርክ ይችላለሁ ከፈልኩት ማለት ነው። ማኑዋሊ በድጋሚ አሁንም ሩለር ውስጥ እገባለሁ። አሁን ድራግ ሚሊየን ታይምስ ሩለር ማምጣት ይችላል። ኦኬ አስቀምጥ እንደገና ሩለር ስመታለሁ። ይሄን ድራግ ሲ በዚህ መንገድ እንደምፈልገው ሩለሮችን እያመጣው ማስቀመጥ ይችላል። ክሊር ነው። አንድ የመጣን ሩለር ኤኒ ታይም ማንቀሳቀስ ይችላላችሁ። ኦኬ እዚህ ጋር ሩለር ቦታዋ ጥሩ ካልሆነ እንደገና ሜክ ድራግ ኤንድ ድራግ ማስተካከል ይችላሉ ማለት ነው። ክሊር ነው። ከላይም እንደዚሁ በተመሳሳይ ሩለር ውስጥ ሆናለሁ ኤንድ ሌፍት ማውስ በመጠቀም ድራግ እስቺ ጋር ሩለር ውስጥ ሆናለሁ ሌፍት ማውስ በመጠቀም ኬቢ ድራግ ኤንድ ድራግ ሩለር ውስጥ እመጣለሁ አንድ ድራግ ኤንድ ሩለር ውስጥ እመጣለሁ። ሶ በዚህ መንገድ ሩለር መጠቀም ይችላሉ ማለት ነው። ሌላኛው ሩለር ለምን ያገለግላል? ዩኒት ሜዠርመንት ለመቀየር። ኤግዛምፕል ዶክመንት ክሬት በምናደርግ ሰዓት ምናልባት በሴንቲሜትር ሊሆን ይችላል፣ በኢንች ሊሆን ይችላል። ሶ ኤኒ ታይም ዩኒት መቀየር ብንፈልግ ሲምፕሊ ለምሳሌ በኢንች የከፈተ ሰው ከከፈተ በኋላ ሴንቲሜትር ማለት ቢፈልግ ይችላል ማለት ነው። ኤግዛምፕል እዚች ጋር ሩለር ውስጥ ድራግ በማድረግ ፋንታ ራይት ክሊክ ማድረግ ናው ሴንቲሜትር የሚል አገኛለሁ። ይህ ማለት ዶክመንት ክሬት ሳደርግ በሴንቲሜትር ነው ማለት ነው። ኦኬ መሆን የነበረበት ምንድነው? ኢንች። ኦኬ ሰው ኢንች ላይ መጥቼ ክሊክ ማድረግ ነው፣ ኢንች ሆነ በት። ይህ ግን ስቲል ሴንቲሜትር ነው። ሰው እዚህ ጋር መጣና ሩለር ውስጥ አሁንም ራይት ክሊክ ማድረግ ኤንድ ኢንች ለዋለሁ። ኢንች ኢንች ሆሪዞንታሊ ቨርቲካሊ ማለት ነው። ሶ በዚህ መንገድ ሩለር መጠቀም እችላለሁ ዩኒት ሜዠርመንት ለመቀየር ማለት ነው። አሁን ዩኒት ለመቀየር መልሼ ሴንቲሜትር ላድርገው። ሶ ራይት ክሊክ ኤንድ ሴንቲሜትር ኤንድ ራይት ክሊክ ኤንድ ሴንቲሜትር። ሶ በዚህ መንገድ ሩለር ጋይድ መጠቀም እንችላለን ማለት ነው። እስካሁን ግልጽ ይመስለኛል። እንቀጥል። ሌላኛው ስቲች ጋር ሳይድ ባር ያችን ድራግ ኤንድ ድራግ እያደረግን ሳይድ ባራችን ላይ ችን ስላይደር የከፈትናቸውን ፔጆች ማየት እንችላለን።
ሁሉንም ፔጆች በተመሳሳይ ወደ ጎንም ድራግ ያው ለምሳሌ ትንሽ ወደ ታች እንዲችል አድርግና እዚህ ጋር መጥቼ እንዲህ እያደረጉ መስራት ሙቭ ማድረግ ይችላሉ ፔጆቹ። ከዛ በተጨማሪ ይህ ነገር አክሰስ ግን ለማድረግ የተለያዩ ኦፕሽኖች አሉን። አንደኛው ስክሮል ማድረግ ነው። ሶ ሌፍት ማውስ በመጠቀም ማውዛችን ላይ ስክሮል አውን በመጠቀም ወደ ላይ ኤንድ ወደ ታች ወደ ታች በማድረግ ፔጆቹን እያንዳንዱን ፔጆች ማየት እንችላለን ማለት ነው። እንደምትመለከቱት ጀስት ሲምፕሊ ስክሮል በመጠቀም ማውዛችን ላይ ማለት ነው። ሌላው ይሄን ነገር አክሰስ ለማድረግ ምን መጠቀም እንችላለን? ቱልባራችን ላይ እዚህ ጋር ሃንድ ቱል ትላለች እዚህ ጋር የእጅ ምልክት ማለት ነው። ጅምታያትን እሷን እንጠቀምና ድራግ በዚህ ጊዜ ሌፍት ማውስ በመጠቀም ድራግ እያደረግን አንዴ ወደ ላይ አንዴ ወደ ታች ፔጆቹን ሙቭ እያደረግን ማየት እንችላለን ማለት ነው። ያው ይህ የሚጠቅመን የምንፈልገው ፔጅ ላይ ድራግ እያደረግን ለምሳሌ ይህን ፔጅ ከፈለግኩኝ ድራግ አደረግና እዛ ፔጅ ላይ የምፈልገውን ስራ እሰራለሁ። ሌላ ፔጅ ከፈለግኩ አሁንም ድራግ አደረግና የምፈልገው ፔጅ ላይ ስራ እችላለሁ። ሶ ምን በመጠቀም ሃንድ ቱል ኦር ሲምፕሊ ስክሮል አፕ ኤንድ ስክሮል ዳውን በማድረግም ይህን ነገር ማድረግ እንችላለን። ወይም ደግሞ ስች ጋር ስላይደር በመጠቀም መስራት እንችላለን። ሌላው ፔጆችን ዙም ማድረግ ብንፈልግ ለምሳሌ የምፈልገው ፔጅን በደንብ ማየት ብንፈልግ ዙም ኢን ኤንድ ዙም አውት። ዙም ኢን ማለት ዙም ማድረግ በደንብ እንዲታየን ማስፋት ማለት ሲሆን ዙም አውት ማለት ደግሞ ከእይታ እየራቀ ኦር እያነሰ እንዲሄድ ማድረግ ማለት ነው። እንዴት ማድረግ እንችላለን? ቱልባራችን ላይ እዚች ጋር ዙም ቱል ትላለች። ዙም ቱል ትላለች እዚህ ጋር ማግኒፋይ ግላስ የምትመስል እሷን ክሊክ እናደርጋለን። ዜን ምልክቷን አስተውላችሁ ካያችኋት መሀል ላይ የፕላስ ሳይን አላት። እንደዚህ ነው ማለት ዙም ማድረግ እችላለሁ ማለት ነው። እንዴት? ለምሳሌ ኤኒ ፔጅ ላይ ሆኜ ጀስት ክሊክ እያደረገን እንደምታዩት ዙም ማድረግ እንችላለን። እችን የፕላስ ሳይን ማይነስ ብናረጋት ለምሳሌ ኪቦርዳችን ላይ አልትን ብንይዝ ምልክቷ ማይነስ ሆነች ማለት ነው። አልትን ስለቅ ፕላስ ሆነች ማለት ነው። አልትን ስንይዝ ማይነስ ሆነች ማለት በዚህ ጊዜ ዙም አውት ማድረግ እንችላለን ኦር ዙሙን መቀነስ እንችላለን። እንዴት? አልትን እንይዝና ማይነስቱን ጀስት ክሊክ በማድረግ ዙም አውት ማድረግ እንችላለን። ኦር ሲምፕሊ ክሊክ ዊዛውት አልት ማለት ነው ዙም ኢን ማድረግ እንችላለን። አልትን ይዘን ክሊክ ስናደርግ ደግሞ ዙም አውት ማድረግ እንችላለን። ወይም ደግሞ ጀስት የምንፈልግበት ቦታ ላይ ድራግ በማድረግ እንደዚች ምንፈልጋት ፓርት ላይ ዙም ማድረግ እንችላለን። አልትን ይዘን ክሊክ እስቲ እንደገና ዙም እናደርግ። የሆነች ቦታ ላይ ልምጣና እዚህ አካባቢ ዙም ማድረግ ከፈለጉ እንደገና ድራግ ክሊክ በማድረግ ፋንታ ድራግ እናደርግና በፈልግበት ቦታ ላይ ይህ ማለት በዚህ ሴሌክሽን ኤሪያ ውስጥ ያለውን ዙም ማድረግ ፈልጋለሁ ማለት ነው። ሶ እንዲህ ስናደርግ እዛች አካባቢ ላይ ዙም ያደርግልኛል ማለት ነው። ሶ አልትን ይዘን ክሊክ ሶ በዚህ መንገድ ዙም ኢን ኤንድ ዙም አውት ማድረግ እንችላለን። ሌላኛው ይሄንን ቱል ሳንጠቀም በቀላሉ ዙም ኢን ኤንድ ዙም አውት ማድረግ እንችላለን። ለምሳሌ ሃንድ ቱል ላይ ነው። እንደምታውቁት ይሄ ቱል ዋናው ዓላማው ፓን ማድረግ ነው፣ ድራግ ማድረግ ነው። እዚህ ቱል ላይ ሆኜ ዙም ማድረግ ከሆነ የምፈልገው ጀስት ሲምፕሊ ሁላችንም አልትን እንይዝና ስክሮል ማድረግ ማውዛችን ላይ ሶ ዙም ኢን ይሆናል ማለት ነው። አልትን እንይዝና ስክሮል አውት ወደ ኋላ ማለት ነው መጎተት። አልትን ይዘን ስክሮል ወደፊት፣ አልትን ይዘን ስክሮል ወደ ኋላ፣ ስክሮል ወደፊት፣ ስክሮል ወደ ኋላ። ሶ በዚህ መንገድ የምንፈልግበት ፔጅ ላይ ብቻ እየሄድን ዙም ኢን ኤንድ ዙም አውት ማድረግ እንችላለን። ሌላኛው ዙም ኢን እና ዙም አውት ለማድረግ ጀስት ኪቦርዳችን ላይ ኮንትሮል የሚለውን እንይዝና ሆልድ እናደርግና ኢሙሌተር ፓድ ላይ ከላይ ማለት ነው ኪቦርዳችሁ በላይ 1 2 3 እያለ ወደ ጎን ይሄድና 7 8 9 0 ካለ በኋላ መቀነስ መደመር አለው።
ኮንትሮልን ይዘን የመደመር ምልክቱን ጀስት ክሊክ 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 ስንል ዙም ኢን ይሆናል። ኮንትሮልን ይዘን የመቀነስ ምልክቱን ክሊክ 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 ስንል ዙም አውት ይሆናል ማለት ነው። ሶ በዚህ መንገድ ዙም ኢን ኤንድ ዙም አውት ማድረግ እንችላለን። የምንፈልገው ፔጅ ላይ እየሄድን በምንፈልገው መንገድ ዙም ኢን ዙም አውት ማድረግ እንችላለን። ሌላኛው ዙም ኢን ዙም አውት የምናደርግበት መንገድ ስች ጋር ስታተስ ባራችን ላይ ስች ጋር ቺን ቀስት ክሊክ እንላታለን። ስች ባር የዙሚንግ ፐርሰንት ናት። ቀስቷን ክሊክ እንልና 125 ብለው በ125% ዙም ያደርግልኛል። ቀስቷን ክሊክ አደርጋለሁ 5% ብለው በጣም ትንሽ ያደርጋታል። ቀስቷን ክሊክ አደርጋለሁ 50 ብለው በ50 ሶ በምንፈልገው መሰረት የምንፈልገውን የዙም ፐርሰንት መጠቀም እንችላለን ማለት ነው። ለምሳሌ 800 ዙም ሆነ ና ወደ ነበረበት ዲፎልት ፖዚሽን ኦር ደግሞ ፊት ኦን ስክሪን ማድረግ ስንፈልግ ኮንትሮልን ይዘን 0 መንካት ነው። በዚህ ጊዜ እንደዚህ ትክክለኛ ወይም ጥሩ የሆነ የዙሚንግ በጣምም የማይጨምር በጣምም ያልቀነሰ በትክክል የፔጁን ዙሪያ ማየት በምንችልበት ደረጃ ላይ ዲፎልት ፖዚሽን ኦር ፊት ኦን ስክሪን ያደርግልናል ማለት ነው። ሶ በዚህ መንገድ አክሰስ ማድረግ እንችላለን ማለት ነው። ኔክስት ፓርት ላይ በደንብ ትኩረት የምናደርገው ፔጅ ላይ ነው። ስለ ፔጅ ፓነል ነው የምናወራው ፓርት 2 ላይ ማለት ነው። ሶ ፔጅ ፓነል ላይ እንዴት ክሬት እናደርጋለን፣ ፔጅ ማስተር ፔጅ ምንድን ነው፣ ከዛ ጋር የተገናኙ በጣም ብዙ የምናያቸው ነገሮች አሉ። እንደገና ፋይል ላይ ስለ ዶክመንት ሴትአፕ እናወራለን። አጀስት ሌአውት ምንድን ነው የሚለውን ነገር እናወራለን። በዛውም ፔጅ ነምበሪንግ፣ ሌሎችንም የማስተር ፔጅ ስራዎች እንሰራለን። ከዛ ፓርት 3 ላይ ደግሞ እንደዚሁ ስለ ካራክተር ፎርማቲንግ፣ ፓራግራፍ ፎርማቲንግ እያለን ዲቴይል እየዘለቅን እንገባለን። ፎቶ እንዴት እናመጣለን፣ ቴክስት እንዴት እናመጣለን፣ ቴክስት ዋርፕ እንዴት እንሰራለን እያለን እየዘለቅን እንሄዳለን ማለት ነው። ሶ ፓርት 1 ይህንን ይመስላል። ሶ ኔክስት ፓርት 2 ላይ ነው ትኩረት የምናደርገው ማለት ነው። ፓርት 2 ላይ እስክንገናኝ መልካም ጊዜ